እናንተ የላችሁ ምናምን ብዬ አይደለም። ግን የሚፈስ መንፈስ ቅዱስ የሚሰጣችሁ የክርስቶስ ፍቅር አለ። የዛን ሰዓት እንዴት እንደተቀየርሽ ራሱ አታውቂም። ኖርማል አትሆኝም። አሁን እኔ በፊት እንደምኖረው መኖር ራሱ አልችልም። ገባሽ? በፊት እኔ እንደምጠጣው እንደማጨሰው እንደምቀመው ሴት ጋር እንደምሯሯጠው አልሮጥም። ለምን ብትይ የክርስቶስ ኢየሱስ ፍቅር ሲፈስብሽ የእግዚአብሔር ቸርነት ሲበዛብሽ ቸር ሆነሽ ትቀሪያለሽ አንቺ። ገባሽ? ለምን ብትይ ከቸርነቱ ብዛት አንጻር ማለት ነው። እና ያ ነገር እየሆነ ሲመጣ ከመንፈስ ቅዱስ ጋር መነካካት ስትጀምሪ ፊሊንጉን እያወቅሽ ሰላምና ረፍቱ አንቺ ላይ እየገባ ቋሚ እየሆነ ሲመጣ አንደበትሽ ኢየሱስ ኢየሱስ ማለት ይጀምራል። ዝም ብሎ ቀስ እያለ ነው ባይዞ የሚቀየረው ሳታስቢው አንቺ። እኔ አሁን እንደዚህ ሆኜ ራሱ ቁጭ ብዬ እናንተ ጋር ስለ ጌታ ማውራቴ እኔ እስካሁን አላምንም። ጌታን ነው የምለው። አንዳንዴ ላይቭ ላይ ሆኜ እንዲህ እኔን ግን ስለ ኢየሱስ ማወራው ገባሽ? እየሆነ ያለው ነገር ራሱ እኔ ራሱ ግራ ያጋባኛል። ገባሽ? እንደ እምነት ምናምን ቢሆንማ የቤተሰቤም እምነት ነው የዘር ማንዘሬም እምነት ነው ኦርቶዶክስ ስላለው ገባሻ? ሰው ኢየሱስን ሲያገኝ ግን ፕሮቴስታንት ጀግና ኦርቶዶክስ ጀግና የለም። ኢየሱስ ጀግና ብቻ ነው የሚለው በክርስቶስ ብቻ የተነካ ሰው። አሁን እኔ አንድ ቀን ፕሮቴስታንት ሃይማኖት ልክ ነው ብዬ እኔ አውርቼ አላውቅም። አንድ ቀን ኦርቶዶክስም ተሳስቶ እንዲህ ነው ብዬ አላውቅም። አንድ ሰው ግን ለመዳን ህይወትን ለማግኘት ኢየሱስ ጋር እንዲመጣ ብቻ ጋብዛል። ከዛ አንድ ሰው ከክርስቶስ ኢየሱስ ጋር የምር ከተገናኘ በእምነት ከተገናኘ በኋላ ራሱ የፈለገውን ሃይማኖት ይከተል። ገባሽ? አሁን የፕሮቴስታንት ልክ ስለሆነ እኔ ወደዚህ ጊዜ ከኦርቶዶክስ ኦኬ ክርስቶስ አንተ ክርስቶስን ያገኘው ኦርቶዶክስ ሃይማኖት ላይ ሆነክ ነው አይደለ? ታዲያ ለምንድን ነው ወደ ፕሮቴስታንት የሄድክበትን አጭር ምክንያት ብቻ ስጠኝ። ወደዛ ነው ሃይማኖት የሄድክበት እኮ ይሄ ሃይማኖት አይደለም። አንተ በሃይማኖት አታምንማ። ልንገርህ፣ በሃይማኖት እንደማታምን ግልጽ ነው። ኦርቶዶክስ ላይ እኔ አንድ ሰው ለምሳሌ አሁን በትንሹ እንነሳ። እኔ እመቤቴ ቅድስት ድንግል ማርያምን በጣም ነው የምወዳት። ይኸው ሰሚነሽ ኪዳነ ምሕረት የሚል እዚህ ጋር አለኝ። እሷን ይዤ ነው የምንቀሳቀስ። እኔ ግን ድንግል ማርያም አታማልድም ብዬ ባምን የክርስቶስን ኃይል ግን ኦርቶዶክስን የመከተል እችላለሁ። ሃይማኖት መቀየር አይጠበቅብኝም አይደለም። ስለዚህ አንተ ክርስቶስን ያገኘው ኦርቶዶክስ ላይ ከሆነ የተገለጠልኝ ብለህ የምታምን ኦርቶዶክስ ቤት እያለ ከሆነ ወደ ፕሮቴስታንት ኦኬ እሺ፣ ለአንተ ሃይማኖት እሺ ተቋም ነው። ከተቋም ከአንድ ተቋም ወደ አንድ ተቋም እንደመሄድ ነው አይደለም። ታዲያ ከኦርቶዶክስ ወደ ፕሮቴስታንት የሄድክበትን አጭር ምክንያት ብቻ ንገረኝ። ማለት ኢየሱስ ከሁለቱም አለ ብለህ ካሰብክ፣ እግዚአብሔር ከሁለቱም አለ ብለህ ካሰብክ፣ አሁን እግዚአብሔር ከሁለቱም አለ የለም ሳይሆን ሀሳቡ እንዴት መሰልሽ፣ የሆነ ኢንተርቪው ላይ ባይዞ ይሄን ጥያቄ ተጠይቄ ተናግሬ ነበረና እኔ አሁን የፕሮቴስታንት ህብረት የተቀላቀልኩበት ሪዝን እኔ በዛን ሰዓት እኔ ፊልም አረገውን የመንፈስ ቅዱስን ስጦታ ስለ እግዚአብሔር ሰላም አወራለሁ ስልሽ እብድ እስከምሆን ድረስ አንዳንዴ ለምን እንደጨነቀሽ ሳታቂ ጨንቆሽ አያውቅም። ለምን እንደምትጨነቂ እኮ አታቂም፣ ግን ትጨነቂያለሽ ዝም ብለሽ። ይሄ ስልሽ ብዙ ሰው ላይ የሚያጋጥም ነገር ነው። አሁን እኔ በፊት ለምን እንደምጨነቅ ራሱ አላውቅም፣ ግን እጨነቅ ነበር። ጠዋት ስነሳ ይጨንቀኛል፣ ለምን እንደነጋ አላውቅም። እንደዚህ አይነት ሰምቲንግ ብዙ ነገሮች ይፈጠሩ ነበርና ከዛ ጌታ ኢየሱስን ሳገኝ ደግሞ ለምን እንደምደሰት ራሱ አላውቅም ስልሽ የሆነ ተጨማሪ ነገር አልገባልኝ ወይ ገንዘብ ወይ የሆነ ስልሽ ጌን ያረኩት ነገር የለም፣ ግን እንዲሁ ደስ ይለኛል። ከዛ ሰላም ይሰማኛል። ከዛ አንደበቴ ሁላ ኢየሱስ ኢየሱስ ይላልና ቅድም ስነግራችሁ መጀመሪያ ያማከርኩት እኔ በኦርቶዶክስ እምነት ውስጥ ያሉ ሰዎችን ነበር። ነገር ግን አሁን ለምን ቀየርክ ብለሽ ወደ ሀሳቡ ከገባሽ አይቀር የዛን ሰዓት እኔ ያንን ነገር ሳወራ አይገባቸውም እነሱ። አሁን ለምሳሌ አሁን እኔ የኦርቶዶክስ ሃይማኖት ላይ ኢየሱስ አለ ብዬ እኮ አምናለሁ፣ የለም ምናምን ብዬ እኮ አላምንም። ግን የዛ ታይም እኔ ኢየሱስ ክርስቶስ ስለሰጠኝ ሰላምና ረፍት ስነግራቸው እንደዚህ ሆንኩኝ እንዲተፈጠረ ስጸልይ እንዲሆንኩ ስላቸው አይገባቸውም እነሱ። እኔ ራሱ የዛን ሰዓት አይገባኝም ነበር ምን እየተፈጠረ እንደሆነ ገባሻ። ነገር ግን ያንን ነገር ደግሞ አንዳንድ ፕሮቴስታንትም ጓደኞች ነበሩኝና ሼር አረኳቸው ለነሱ ማለት ነው። ውስጤ ላይ እግዚአብሔር ሰላም እንዲፈሰሰ ከዛ አፌ ኢየሱስ ኢየሱስ ይላል። ምን ተፈጥሮ እንዲህ ስል ነገሩን እያብራሩ እያስረዱኝ መጡ ማለት ነው። ከዛ ኦኬ አልኩኝ። ገባሻር የት ነው የተረዱኝ? እኔ ሕያው አምላክ ምስክሬን በመጀመሪያ ዲሳይድ ያደረጉበት የተከተልኩበት ምክንያት ኢየሱስን እኔን ስለነካኝ ነው። እኔን ሲነካኝ ደግሞ ቀጥታ ነው የመራኝ ወደ ምን ራሴ በቃ ህብረት ማድረግ ካለብኝ ሰዎች ጋር መራኝ ማለት ነው። አሁን እኔ ለእናንተ መመክራችሁ እንደው ታውቂያለሽ፣ ይሄ የፕሮቴስታንት ልክ ነው የእንትን ልክ ነው ምናምን የሚለውን ነገር ታዩ።
ከማይንዲሽ ላይ አውጭ። ግን የምር እናንተ ክርስቶስ ኢየሱስን ለመከተል ወስኑ። ሌላ ምንም አዲስ ነገር የለም። ኦርቶዶክስ ሃይማኖትም ቁጭ ብላችሁ ፕሮቴስታንትም ስለገባችሁ አይደለም ምድኑት። እናንተ ግን አሁን እኔ ስለኔ ከሆነ እናንተ ስትነኩ ነው የሚገባችሁ። አሁን ማወራችሁ ነገር ሳክስም ሊመስላችሁ ይችላል። እንዲህ ለማስረዳት ራሱ ይከብዳል። ስፒሪቹዋል ነገር ስለሆነ የእግዚአብሔርን መንፈስ እንዲህ ብሎ ማስረዳት ከባድ ነው። ግን እናንተ የምር ማለት ነው ፈልጋችሁ ኢየሱስ ክርስቶስን ለመከተል ዲሳይድ አድርጉ። ከዛም በኋላ እናንተ የምትፈልጉት ነው ማለት አሁን አንተ ኦርቶዶክስ አሁን እኔና እህቴ ማለት ነው ኦርቶዶክስ እምነት ውስጥ ያለን እጅግ በጣም ደስተኞች ነን። ኢየሱስ ክርስቶስ እንግዲህ የነበርንበትን ስለምናውቅ ነው ምን ያክል። አሁን ግን ክርስቶስ ሁሉ ክብሩን ይውሰድ ባለንበት ነገር በጣም ደስተኞች ነን። ኢየሱስ ክርስቶስን ተከተሉ ባልከው የት ነው የምከተለው? እስካትዬ የእውነቴን ነው። በጣም ይሄ እንደዚህ ነው። ለምን መሰለሽ ኢየሱስ ክርስቶስ ሃይማኖት ስላልሆነ ነው ኢየሱስን ተከተሉት ያልኩት። አሁን እኮ ነው ኢየሱስ በሃይማኖት ከሄዳችሁ አይደለም እስካት ኢየሱስን ተከተሉ ሃይማኖት ማለት እንዴት አልክ አይደለም። እኔ ለምሳሌ ይሄንን እምነት ያገኘሁት ክርስቶስን እንዳምነው ያደረገኝ ተቋም ምንድነው? ሃይማኖቴ ምንድነው? ኦርቶዶክስ ነው። ይሄን እንዳምን ይሄን እንድማር ያደረገኝ ማን ነው? ኦርቶዶክስ ነው። አባቴ የኦርቶዶክስ ቤተክርስቲያን አገልጋይ ነው። እሱ ነው ብሮ ሌዲስ ማሰብ ያለባችሁ ምን እኔ ከሆነ እኮ ምንም ነገር አሁን እየገፋችሁ ሳይሆን አሁን እናንተ እውነት ክርስቶስን አግኝቼዋለሁ ብላችሁ የምታስቡ ከሆነ ክርስቶስ ኢየሱስ የሰጠውን የተስፋ ቃል አሁን ለምሳሌ ክርስቶስ ኢየሱስ የመጀመሪያው የተስፋ ቃል ሰላምና እረፍት ነው። ያንን ሰላምና እረፍት አግኝታችኋል። ከዛም በኋላ ክርስቶስ ኢየሱስን ደግሞ ለመከተል ዲሳይድ አድርጋችኋል። መከተል ማለት ይሄ አምነዋለሁ እሱ እንትኔ ነው ጌታዬ ነው ምናምን ማለት ሳይሆን መከተል የሚባል ነገር አለ። አሁን ጌታ አድርጌ ሾሜዋለሁ ስትይ ከአሁን በኋላ የምኖረው ለሱ ነው። ፈቃድ የለሽም አንቺ። አሁን የራስሽን ፍቃድ የራስሽን ፍላጎት ማድረግ አትችይም። ፍቃድሽ የማን ነው? የክርስቶስ ፍቃድ ነው። ጌታ ኢየሱስ ምድር ላይ ሲመላለስ ሊሞት ሲል ትዝ ካላችሁ እግዚአብሔር አባቱን ሲለምን ነበረ። እቺ ጽዋ ፍቃድ ከሆነች ከኔ ትለፍ፣ ነገር ግን የኔ ፍቃድ አይሁን ያንተ ፍቃድ ይሁን ሲል አይተሻል። ክርስቶስ ኢየሱስ ፍቃዱን ለአብ ሰጥቶት ነበር። እናንተም ደግሞ ጌታ ኢየሱስን ስትሾሙት ጌታዬ ነህ እከተልሃለሁ ብላችሁ ዲሳይድ ስታደርጉ ኢየሱስ ክርስቶስን ፍቃዱን ብቻ ነው የምታደርጉት። የራሳችሁ ፍቃድ የለም። የእርሱ ፍቃድ ደግሞ ምንድን ነው ካላችሁ ይኸውላችሁ መጽሐፍ ቅዱስ ላይ እንግዲህ ያው ሁሉንም እንዲህ ብሎ ላወራላችሁ አልችልም። ግን እናንተ የምር ስታምኑ ደግሞ አንድ ልጨርስ። ኢየሱስ ክርስቶስን ስታምኑ ደግሞ ግሬስ ይሰጣችኋል። አሁን ያላችሁበት ድካምም ሊሆን ይችላል፣ የኃጢአት ልምምድም ሊሆን ይችላል። ያንን ነገር የሚያስክድ ያንን ነገር የሚያስተው ግሬስ ይሰጣችኋል። ከዛ ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔር ልጅ ይሆናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ። እና እናንተ እንደ እግዚአብሔር መንቀሳቀስ ጀምራላችሁ። እግዚአብሔርን እየመሰላችሁ ነው የምትሄዱት ማለት ነው። ስለዚህ አሁን እናንተ ይሄ ሁላ ሁኔታ ኦልሬዲ እያደረግነው ነው፣ ጌታ ኢየሱስን እየተከተልነው ነው፣ ዲሳይድ አድርገናል፣ ሾመነዋል ካላችሁ እኔ ምንም ችግር የለብኝ። ከኦርቶዶክስ ሃይማኖት ውጧል ምን ይገባች። እኔ አሁን ለምሳሌ ዋናው ክርስቶስን መከተሌ ነው አይደለ? ለምሳሌ እኔ ጌታ ኢየሱስን መከተሌ ከሆነ ፕሮቴስታንት ሆን ካቶሊክ ሆን እኔ ጌታዬን አልተው እንጂ ችግር የለውም። አሁን እናንተም ደግሞ የምር አግኝቼዋለሁ የምትሉ ከሆነ እኔ ጎትቼ አላመጣም። ጎትቼ ተከተሉ አይደለም ገባ። ጌታ ኢየሱስ ስትከተሉ በፈቃዳችሁ ነው። እኔ ስለሰበኩኝ ሰምቲንግን መጥቶ ስለጮኸ አይደለም። እና የእናንተ ፍቃድ ያስፈልጋል። ኦልሬዲ እናንተ ደግሞ ተከትለነዋል ልክ ነን ካላችሁ ማንም እንትን ሊላችሁ አይችልም። ገባችሁ? ግን ራሳችሁ ፊል አድርጋችሁ መስማት ከፈለጋችሁ ስል ይሄ ነገር ልክ አይደለም መሰለኝ ያልገባኝ ነገር አለ ምናምን ብላችሁ ይሄ ላይ በዛው መቀጠል ይቻላል። ግን የእናንተ ልብ ሙሉ ሆኖ ጌታ ኢየሱስ ሁሉን ነገር ያለውም የተስፋ ቃሉም ተፈጽሟል በእኛ ዲሳይድም አድርገን እየተከተልነው ነው ካላችሁ በደስታ ማንኛ እግዚአብሔር ይመስገን 100% እግዚአብሔር ያው ቤተክርስቲያንም ስንማር መዝሙራችንም ሁሉ ነገኛ ኦርቶዶክሶች ስለ እግዚአብሔር ነው ስንሰበክ ምናምን ይገባ እና እግዚአብሔር ይመስገን ስለ ኦርቶዶክስ ምናምን ሳይሆን ስለናንተ አሁን እንማወራው እየነገርኩ ያለሁት እግዚአብሔርን ማቀው ከልጅነቴ ጀምሬ ነው ልፈልጌ ነው ገባ። በመዝሙር እግዚአብሔር ይነሳል ስንሰበክ እግዚአብሔር ኤቭሪው ዋናው እናንተ ጌታን መከተላችሁ ነው። ሌላ ችግር የለውም። ተከተሉ። በጣም ነው የምናመሰግን እስካቲ። ያው አንድ ቀን እንግዲህ ወደኛ ጆይን እንደምታረግ ተስፋ እናደርጋለን እንደሚበራልህ
ተስፋ አደርጋለሁ። እስካሁን ብሮ ሊዛው የኢየሱስ ፍቅር በርቶልሃል ቫልዩ እንዲገባ ቫልዩ ደግሞ አሁንም እኮ ስቲል እኔ አሁን የኑላ ነገር ያወራሁት ላይክ ኢየሱስ ብቻ ህይወት እንደሆነና መከተል ያለብን ኢየሱስን እንጂ ሃይማኖትን እንዳልሆነ እኮ ነው የነገርኳችሁ። አሁን ኤ ክላስ እና ቢ ክላስ አካውንቲንግ እየተማርን አይ ኤ ክላስ ይቅርብኝና ወደ ቢ ልሂድ ትላለህ። ገባህ? ወደ ወይ ይናችስካት እንደዛ እንደዚህ ተመቱ ናቸው በጌታ እኛ ላይ ስለምንወድ ነው። ቴንክ ዩ ሶ ማች እንወዳለን። እስካትዬ ታውቃለህ፣ በጣም ጓደኛችን ናት። ያው እኔም ወዳችኋለሁ። እውነት የእኔ ፍቅር ተባረኩ። ወይ ጉድ! በቃ አንተኛ ዛሬ በጣም ወዳችኋለሁ። እኛም በጣም ጌታ ኢየሱስ ይባርካችሁ፣ ዘራችሁ ይባረክ። አሜን። አንተም እግዚአብሔር ካንተ ጋር ይሁን ውዴ። በቃ ሰላም ያደርግልን። አሜን። ለክብሩን ወይኔ ግን መቼ ነው ሳልሰብክ የምወጡ ዘንድሮ? ነገም እመጣለሁ ጂም። ነገ በጠዋት ነው የምመጣው ጂም። ጌታ ከብሯል ብቻ። አዲስ የሚባለው አስጨነቀኝ። አዲስ የሚባል ወንድም እግዚአብሔር ሰው ራስ ተዋውቀኝ። ምን ላስተዋውቅሽ? ወዳችኋለሁ ሁላችሁንም በእውነት። ይኸው ጂሙ እየወጣ ነው እንትኑ እጀተው አይተዋላ። በአንድ ቀን የሰራሁትም